የኮሌጁ ዲን አቶ አንዱዓለም ገብረመድህን በመክፈቻ ንግግራቸው በኮሌጁ ትምህርትና ስልጠና ለስራ ፈጠራ ወይም ኢኤኤስኢ ፕሮጀክት በጀት ድጋፍ ከማሰልጠን ባሻገር መሰረተ ልማት ማሟላት እየተቻለ ነው ብለዋል። በዚህም በፕሮጀክቱ በጀት ድጋፍ በኮሌጁ ግቢ ውስጥ የኔትወርክ ዝርጋታ መከናወኑን ገልጸዋል። የመረጃ ሉዓላዊነትን ከማረጋገጥ አንጻር የዳታ ሴንተር ተቋቁሞ አገልግሎት እየሰጠ ይገኛል ብለዋል። በዋናነት ስራው ከስራ ዕድል ፈጠራ ጋር ቢሆንም ከሱ ጋር ተያይዞ የመሰረተ ልማት ስራ ሲሰራ ቆይቷል። ቅድም አቶ ሰለሞን እንዳለውና ከ100 ሚሊዮን በላይ የሆነ መሰረተ ልማት ፈሶበት 4 መሰረታዊ ነገሮች ተሰርተዋል። አንደኛው አሁን እዚህ ያለንበት ቪዲዮ ኮንፈረንሲንግ ነው። ሌላው የመሰረተ ልማት የኢንተርኔት ተደራሽነት ስራ ተሰርቷል። ግቢ ውስጥ ወደ 16 ፖይንቶች ተዘርግቷል። ወደ 26 አውትዶር ዋይፋይ ኢንተርኔት ተደራሽ ሆኗል። እንዲሁም 5 ኢንዶር ዋይፋዮች ተደራሽ ሆኗል። ዳታ ሴንተር የሚባል ሶስተኛ መሰረተ ልማት ዘርግተን ተጠቃሚ የሆንን ነው ማለት ነው። አራተኛው ደግሞ ሪሶርስን ከመቆጠብ አንጻር ወደ 80 ኮምፒውተሮችን ከዳታ ሴንተር ጋር አያይዘን ያለምንም በተለምዶኛ ሲስተም ዩኒት እንለዋለን በኪቦርድና በሞኒተር ኮምፒውተሮች ተገናኝቶ ሪሶርስ ሰንትራላይዝድ ሆኖ ከአንድ ቦታ ወደ 80 ኮምፒውተሮች ሪሶርስ ዲስትሪቢዩት እንዲደረግ ተደርጓል። የሴቶችን ተጠቃሚነት ከማረጋገጥ አንጻር የአቅም ማጎልበቻ ስልጠናዎች መሰጠቱን ገልጸው ለተቋሙ ሰራተኞችም ተከታታይ ስልጠና መሰጠቱን እንዲሁም ተናግረዋል። የሰልጣኞች ቁጥር ማሽቆልቆል በአፈጻጸም ወቅት ያጋጠመ ችግር መሆኑን አንስተው በቀጣይ ከባለድርሻ አካላት ጋር በመቀናጀት ይሰራል ነው ያሉት። ሴቶችን ከማብቃት አንጻር ሰፊ ስራ ተሰርቷል። እንዲሁም ማርጂናላይዝድ ግሩፕን ተደራሽ ከማድረግ አንጻር ስራዎች ተሰርተዋል። የተቋሙን አስተዳደር ሰራተኞች የአቅም ግንባታ ስራ ተሰርቷል። በዚህ ረገድ በ3 መሰረታዊ ዲሲፕሊኖች ስልጠና ተሰጥቷል። በኦዲቲንግ፣ በፋይናንስ እና በግዢ ስልጠናዎች ተሰጥቷል። በፕሮጀክቱ አስተባባሪዎች የመወያያ ሰነድ ቀርቦ ውይይት ተደርጎበታል። የመድረኩ ተሳታፊዎች በሰጡት አስተያየት በኮሌጁ አበረታች ለውጥ እየታየ ነው ብለዋል። የሰልጣኞች ቅበላ የሁሉንም ባለድርሻ አካላት ጥረት የሚጠይቅ በመሆኑ በቅንጅት መስራት ያስፈልጋል ያሉት ተሳታፊዎቹ በፕሮጀክቱ ድጋፍ የሚሰሩ ተግባራት ተጠናክረው እንዲቀጥሉ ጠይቀዋል። የሰልጣኝ ቅበላው ስራ እኔ ለተቋሙ ብቻ የተጣለ ነው ዋይዘይ ለተቋሙ ብቻ የተጣለ ነው። እኔም እንደ ተቋሙ ማህበረሰብ በርካታ ስራዎችን ተቋሙ ሲሰራ አውቃለሁ። በርካታ የፕሮሞሽን ስራዎች ተሰርተዋል። የቅስቀሳ ስራዎች ተሰርተዋል። በተለያየ አይነት ሚንስ ቅስቀሳ ስራዎች ተሰርተዋል። እንደውም በኢስ ፕሮጀክት ድጋፍ ቤት ለቤት በሚያስችል በሚባል መልኩ የሰልጣኝ ቅስቀሳ ስራዎች ዲፕሊ ተሰርተዋል። ግን ደግሞ በተሰራው ልክ ውጤት ሊመዘገብ አልቻለም። በሰራነው ልክ እኔም የስራው አካል ስለሆንኩ ነው እየመሰከርኩ ያለው። በተሰራው ልክ ቤት ለቤት ተማሪዎችን ቀስቅሰን የጨረሱ ተማሪዎችን ቀስቅሰን ወደ ተቋሙ እንዲመጣ በርካታ ስራዎች ተሰርተዋል። አልፎ አልፎ ደግሞ የሚታዩ ነገሮች ላይ ኃላፊነትን እንድንጋራ በተለይ ባለድርሻ አካላት ኃላፊነትን እንድንጋራ የሚጠቁሙ አሰራር ወይ የሚጠቁሙ ጉዳዮችንም አይተናል። ለምሳሌ ያህል እዚህ ያለው ባለድርሻ አካል ኃላፊነትን ከመጋራት አንጻር በተለይ ፕሮጀክቱ ለድርድር የማቀርባቸውን ጉዳዮች ሁላችንም እንድንቀበለው የሚያደርገው ለምሳሌ እንደተገለጸው ትንኮሳ፣ የህፃናት ጉልበት ብዝበዛ፣ የሴቶች ክፍያ እያየን የማናልፋቸውን ነገሮች በሙሉ በተለይ ፕሮጀክቱ ለድርድር የማቀርባቸው ነገሮች ላይ ሁላችንም ኃላፊነት የምንወስድና በጋራም እንድንሰራ የሚጠቁም ነው። በመጨረሻም ተሳታፊዎቹ የኮሌጁን መሰረተ ልማት ማስፋፋያ ስራዎች ጎብኝተዋል።